ምን እያልከኝ ነው? ኧረ አሁን ያለሽበት መምጣት ትችላለሁ። ኧረ ችግር የለውም፣ ስትወጣ ይደርሳል። ኧረ ችግር የለውም። የት ነው ያለሽው? አባቴ ቤት ነኝ። የት ይሻላልሽ? ፔንሲዮን ይሻላል ወይስ ካፌ እናድርገው? ኧረ እኔ ወደ ቤት መመለስ አለብኝ። እና የት ይሻላል? መንገድ ላይ አግኝቼ ይመለሳለሁ። በቃ እሺ፣ ቶሎ ውጪ፣ እኔ እመጣለሁ። እሺ አሁን እወጣለሁ፣ እደውልልሃለሁ። እሺ አሁን እመጣለሁ፣ እደውላለሁ። ቻው። እሺ ቻው። በቃ ሀኒቾ እንዴ መጣችሁ እንዴ? አይ ልወጣ ስል ነው ብዬ እኮ ነው። ወዴት? የሆነ ቦታ ደርሼ ልምጣ። እንዴ እኛ አንስተሽ? አሁን እመለሳለሁ እኮ። ቸኩለሻል። አዎ ሰው እየጠበቀኝ ነው። ማን ነው የሚጠብቅሽ? ታምቹ ደግሞ የምናወራው ነገር አለ። እሺ ምንድን ነው የምናወራው? ስመጣ እናወራለን። እዚሁ ጠብቁኝ። ሀኒቾ ምን ሆነሻል? ማንን ነው የምታገኘው? አንተ ነህ ማግኘት አለብኝ። አንተ ነህ ደግሞ ማን? ያ እያስቸገረኝ ነው ያልኩ ልጅ። አንቺም የነገርኩሽን እሺ ብለሽ የምፈልገውን ብታደርግልኝ ነው የሚሻልሽ። ሴት ልጅ ለአንተ መጫወቻ ነሽ ማለት ነው? እውነት አንተ ነህ። እየቀለድኩኝ አይደለም። እኔም እየቀለድኩ አይደለም። ቶሎ ብለሽ እቅፌ ውስጥ ብትገቢ ነው የሚሻልሽ። ትሰማኛለህ? ይሄን ነገር አይደለም በእውነት በህልምህ እንዳታስበው ነግሬሃለሁ። ሰምኛለሻላ። እንዴ አንተ አነቃት። እንዴ ምን አባት ላይ አድርጋት ነው? ጆሮ አቦይ ነገር ቢበራብን ነው የሚሻለው። እንቁስቁስ ለምንድን ነው ቢበራብን? አትየውም እንዴ ሰውየው ምን እንደሚያክል? የሰማይ ስባሪ እኮ ነው የሚያክለው። ቢሆንም ሀናም ብቻዋን አልተዋትም። እሱ በደንብ ነው የማውቃት። እሺ ምን እያደረክ ነው? ይኸውልሻላ የሰላምን ጽንስ ማስወረድ እናትሽ ብትሰማ በቀላሉ የምትወጪ ይመስልሻል? እሺ ልቀቀኝ። እሺ እባክህ። ምን ልታደርግ መጣ? ብቻ ነው የምትወው ይመስላል። ለምትመጣው አጉል ትነጫነጫለህ አይደል? የት አለች አሁን? ያቻት ነው። ቆይ ምንድን ነው የሚያስሮጣት? ቶሎ ነው ብሏት ሊሆን ይችላል። እሺ ደግሞ ምንድን ነው ያዝከው? ቢላ ነው። ምን ያደርግልሃል? አኪ ለማንኛውም አይከፋም ብለን ያዝኩ። አይ ይሄ እንዳይሆን ሰውዬው። አዎ እሱ ነው መሰለኝ። እንዴት ነህ? እንዴት ነሽ? ደህና ነኝ። ይቅርታ ትንሽ ቆየሁ መሰለኝ። ኧረ ምንም ችግር የለውም። አንቺን ለመጠበቅ አይደለም ደቂቃ እድሜ ልኬን ብጠብቅሽ ራሱ ምን ያንስሻል? አንተ ነህ። ላስጠነቅቅህ ነው የመጣሁት። ምንድን ነው የምታስጠነቅኝ? የማታርፍ ከሆነ ለማየ እነግራታለሁ። ሀኒቾ አባቷ ጋር ሄዳ እንግዲህ አንተ እያስፈራራት ባለው ጉዳይ በጣም ተጨንቃ ቁጭ ብላ ተክሳ እያለ አሲር ከቻለ ማለት ነው። እናም በጣም ደብሯት ነበረ። ያው አንተነ በተደጋጋሚ እህቷን ልታግዝ በገባችበት ጉዳይ ላይ አሁን ላይ እሱ በተደጋጋሚ እየመጣ እያስፈራራት ነው። አብረሽኝ ካላደርሽ ሚስጥሩን ሁሉ ለቤተሰቦችሽ እናገራለሁ፣ ቤተሰቦችሽ ችግር ውስጥ ይገባሉ እያለ እያስፈራራት ስለሆነ በዛ ጉዳይ ተጨንቃ የሆነ የሚያስፈራ ቤተሰቦችን የሚያውቅና ከእነሱም ከዚህ በፊት ማየ ከስራ ያባረረችው ልጅ ነበርና በሱ ጉዳይ በጣም ተጨንቅ ያለው እያለ ስለተፈጠረው ነገር ሁሉ ለታምቹ ማለት ለአሲር እየነገረችው ነበር። እና ነገሩን ውስብስብ አታርጊው፣ እንኳን አይደለም እንደዚህ ሽፍድፍን አርገሽው ግልጽ አርገሽልኝ እንኳን አይገባኝም እያላት ነበረ። እናም ግልጽ አርጋ ለመናገር ሞከረች። ያው ከዚህ በፊት ከነሱ ድርጅት ውስጥ እንደሚሰራና ወይዘሮ ሜላት እንዳባረረችው አሁን ላይ ግን የቤተሰቡን ሚስጥር እንደሚያውቅና እሱን ወስዶ ዘርግፎ እሱን አዋርዶ ቤተሰቦቿን ችግር ውስጥ ሊከት እንደሚችል እያስፈራራት እንደሆነ እና የቤተሰቦችሽ ጉዳይ እኮ እነሱ ቤተሰቦችሽ ይፈታዋል። አንቺም ቢሆን የሚያቅትሽ ነገር የለም፣ ጠንካራ ነሽ፣ የኔ እርዳታ አያስፈልግሽም። ስለዚህ ችግሮችሽ ራሽ ትፈቻለሁ። የችግሩ እንኳን ከአቅሜ በላይ ሆኗል እና የቤተሰቦችሽን ጉዳይ ታዩና ያንቺን ንገሪኝ ሲላተኝ አብረሽኝ ካላደርሽ ሚስጥሩ ለቤተሰብ እናገራለሁ እያለ እንደሆነ ነገረችው። ያሲርም በጣም ነው ያበደው። ምክንያቱም እንዴት እንደዚህ ያደርጋልኝ እኔ በጭራሽ አለቀውም እያለ እየዛተ ወጥቶ ሄደ ማለት ነው። በሌላ በኩል ምናሴ ድንብላል ቤት ውስጥ ስለሌለች ምግብ ለመስራት እየሞከረ ነበር። እናም ሰላም መጣ። የትዳነው ድንብላል አለችው። ወጣ ስላለች ነው በቃ እኔ አሁን እሰራለሁ ችግር የለም ያግዛታለሁ እያለ ነበር። አብረን እንሰራለን እያሉ እየተባባሉ እያለ በመሀል ጥያቄ ጠየቃት። ያው በሰሞን ደህና እንዳሆንሽ አውቃለሁ እና ምንሽ ነው እንደዚህ የምትጨናነቂው ብሎ አፋጦ ሲጠይቃት በደህና እንደሆነች እና ምንም የሚያስጨንቅ ነገር እንደሌለ
ነገራት። ማላቅሽ ነው እንደሚመስልሽ? እኔ እኮ በደንብ ነው ማቅሽ፣ እንድትጨነቅሽ ግልጽ ነው ምናምን ቢላትም እሷ አልናገርም ብላለችው። ምናሴ ለምንድነው እንደዚህ የምትበጠበጭው? ለምንድነው በዚህ እየተረበሽ እየተጨነቅሽ ያለሽው? የሚለው ሚስጥር ለማወቅ በጣም እየጓጓ ስለሆነ ያው እሷ ለመናገር ፈቃደኛ ባትሆንም እሱ ግን መጠየቁን አላቆመም ማለት ነው። እንግዲህ ድንብላልና ተምቹ አዲስ ቤት ተገናኝተዋለኝ። ያው እና ተምቹና ጆሮ ቤት የላቸው ነበር። እስካሁን ጎዳና ላይ ነበር። ሁሌ መንገድ ላይ አስፋልት ላይ ምናምን ነበር የሚቀረጹት። አሁን አንዲት የወላለቀ የሽማግሌ ጥርስ ያላት የመሰለች ቤት እንግዲህ አዘጋጅተዋል። ከዛም ይዟት ሂዷል ማለት ነው ድንብላልን። እናም ቤቱ ምስቅልቅል ሊሆን እንዳላጤ ቤት ስለሆነ ምስቅልቅል ብሎ ስላገኘችው ያንን እያስተካከለች ነበር። ብዙ ነገር አስተካከለ። የሚታጠበውን አጥባ የሚስተካከለውን አስተካከለችለት። እናም ከጋብቻ በፊት ምንም ነገር ላረግ አልፈልግም፣ ከፈለግ ካግባኝ፣ ሀኒቾ እኮ ልታገባ ነው፣ በቃ ከሀኒ ባል በምን ታንሳለህ እያለች አንቺ ቆይ እኔን ወደሽ ነው ወይስ ከሀና ጋር ለመፎካከር ነው እኔን የምታገቢኝ እያላት ነበር። ያው እሷ በተደጋጋሚ የጋብቻ ጥያቄ እያቀረበችለት ይገኛል። እሱ ግን ገና አላደኩም እንኳን አይደለም ከአንቺ ጋር ተግባብቼ ልኖር ከያሲር ጋር እንኳን እንዴት ተግባብቼ መኖር እንዳለብኝ ገና አልገባኝም። ስለዚህ ጠብቂኝ እያላት ነው። እሱ ለማግባት ፈቃደኛ አይደለም ዞሮ ዞሮ ማለት ነው። እና ምንም ሳያረጋት በጨዋነት ፍላጎቷን አክብሮ ተመልሰ ወደ ቤት እንድትሄድ ሸኝቷታል ማለት ነው። እና ቤቱን ሲመለስ ያሲር ሳይው ፏ ብትን ብሎ ስለነበረ እንዴት ማን ነው ቤቱን ያስተካከለው? የእኛ ቤት ነው ወይስ ትንሽ ጠጥቼ ስለነበር ምናልባት ሰክሬ ሌላ ቤት ገብቼ እንዳልሆን እያለ ሙድ እያያዘበት ነበር። እና ድንብላል እንደመጣች እሷ እንዳስተካከለችው ሲነግራት ከዛስ እያለ የተፈጠረውን ነገር ለማወቅ ጓጓ። እሱ ግን ምንም ነገር ከትዳር በፊት ምንም ነገር እንድናረግ ፈቃደኛ አይደለችም፣ ለዛ ነው ምናምን ብሎ ያለውን ነገር ነገረው። ድንብላልም ወደ ቤት ስትመለስ በጣም ቆይታ ስለነበር ቤቱን እያዘጋጀች እያስተካከለች ስለቆየች እስካሁን አልታወቀሽም እንዴ በጣም ቆይሽ እኮ እያለ ምናሴ ያው እንደ እህቱ ስለሚያየት ይቆጣጠራታል፣ እየጠየቃት ነበር። እና ከቤቱ እንደሄደና እዛ ቆይታ እንደሆነ ነገረችው። እና እንዴት እንደዚህ ታደርጊያለሽ? እንዴ እርግዝና ቢፈጠርስ ምናምን እያለ እየተደጋጋሚ እየጠየቃት ነበር። ቆይ ቤት ስለሄድኩ ነው እንደ እርግዝና የሚፈጠረው ምናምን አለችው። እና ስለምትጠነቀቅልኝ በጣም አመሰግናለሁ፣ ግን በጣም ጥሩና ጨዋ ልጅ ነው፣ አክብሮኝ ነው ፍላጎቴን የላክ ተመልሼ የመጣሁትና አታስብ ብላ ለምናሴም ነገረችው። ያው ምናሴ እንደ እህቱ ስለሚያያት አንቺ ከሀናና ከሰላም ምንም አልለይሽም፣ ስለዚህ ምንም ነገር እንዲፈጠርብሽ እንዲደርስብሽ ስለማፈልግ ነው ብሎ ነገራት ማለት ነው። በሌላ በኩል ቤት ችግር ውስጥ ገብታለች፣ ከባድ ችግር ውስጥ ገብታለች። እውነት ለመናገር እህቷ የጠፋችባት አትመስልም በእርግጥ። እናም እህቷን እንደጠፋችና እስካሁን እንዳልመጣች ነው እየተናገረች ያለችው። ያጠፋት ደግሞ አቶ በቃሉ ነው። የባለፈው መጨረሻ ላይ ያው ሽጉጥ ይዞ እያስፈራራት ወደ መኪና ዛት እንደሄደ አይተናል ማለት ነው። እንግዲህ በዛው እንደሄደች አልተመለሰችም ጽዮን። ምን እንዳደረጋት አቶ በቃሉ የሚታወቅ ነገር የለም። እናም እርዳታ የጠየቀችው አንተነህን ነው። አንተነህ የሚያውቀው ጉዳይ እንዳለ ለማወጣጣት ነበር የጠራችውና ቀጥረው ስታወራው ነበር። እና እህቴ ጠፍታለች፣ መጥፋቷ ደግሞ እሷ ምን ከዛም ወንድ ጋር ስለምትል ነው፣ አሁን ተመልሳ ትመጣለች አታስቢ ምናምን እያለት፣ አይ አሁን ግን የራሷ ፈልገ የጠፋች አይመስለኝም፣ ስለዚህ ታገተች ነው የሚመስለኝ፣ እርዳታ ያስፈልገኛል፣ ያንተ ባለውለታህ ነኝ፣ ከብዙ ችግር ያን ያነሳው ሆኔ ነኝ፣ ስለዚህ ልትረዳኝ ይገባል ብሎ ነበር። እሱ ግን ጭራሽ እኔ ከሀብታም ጋር ቀልድ መጫወት አልፈልግም፣ ስለዚህ ራስሽን ቻይ፣ ምንም ነገር እኔ ቀልድ አይመቸኝም ከሱ ጋር ራሴን በጣም ነው የምወደው እና ራሴን ችግር ውስጥ ማስገባት አልፈልግም ብሎ ራስሽ ጉዳይ ብሏታል ማለት ነው። ቤቲም እንግዲህ ያላት አማራጭ አቶ መስፍንን መጨቅጨቅ ነው፣ ሌላ እሱ ቢካላት ማለት ነው። እናም ወይዘሮ ሜላትና አቶ መስፍንም የራሳቸውን ጉዳይ ጭቅጭቃቸውን ወደ ጎን ብለው የሀናን ሰርግ ለማጧጧፍ እያሰቡ ይገኛሉ። ይህም ምክንያቱም አባባ ኖላዊ ልጄ በጣም እየተጨነቀች ነው፣ እናንተ ሰላም በመጣጣችሁ ምክንያት ልጄ ችግር ላይ ናት፣ ስለዚህ እባካችሁ ቢያንስ ከቤት እስከምትወጣ እናንተ ሰላም ፍጠሩ ብሎ ስላላቸው በዛም ምክንያት እንግዲህ ልጃችን በጣም ተጨንቃለች። ስለዚህ እሷ እስከምትወጣ ድረስ ነገሮች በሰላም መንገድ ፈተን ሽማግሌዎቹ የሚላኩት ብለው ሁለታቸውም ተስማምተዋል ማለት ነው። በዚህ ስምምነት መሰረት ነው እንግዲህ የቀጠሉ ያሉት። ነገር ግን ቤቲ አሁንም የአቶ
መስፍንን እርዳታ ፈልጋ በማታ ደውላ ነበር። እንዴት በዚህ ሰዓት ትደውላለች ብላ ጓገጭ አለች ሜላትም። እሱም ሌላ ስልክ ማንም አይደለም የደወለው እሱ አይደለችም ብሎ ቢነግራት መጨረሻ ላይ ግን ነገራት እውነቱ ማለት ነው። እናም ቤት ውስጥ ያለው ነገር ድጋሜ እየተበጠበጠ ይገኛል በቤቲ ምክንያት። አቶ መስፍንም ሀናን እናቷ እንድታናግራት እና የሆነ እሷ የምትረዳቸው ነገር ስላለ ቤት ውስጥ መታ ቤተሰብ በተሰበሰበበት የምትነግረው ሚስጥር እንድትናገር እንድታስፈቅድ ነግሯታል። እሷም እሺ ብላለች፣ ፈቃደኛ ሆናለች። እንግዲህ ቤቲ እሷ መረጃውን ትሰጣቸዋለች። አቶ የነ ሜላት ቤተሰብ ደግሞ ልጇን እህቷን በማፈላለግ ያግዛቷል ብለና ጽዮን እንደምትገኝ ተስፋ እናደርጋለን። ውድ ተመልካቾቻችን እስከ መጨረሻው ስለተከታተላችሁን እጅግ በጣም እናመሰግናለን። በያላችሁ በሰላማችሁ ይብዛ።